ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደረቤ የሚቀርበው የመስከረም 18 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁኝ። ዛሬ የእመቤታችን ቅድስት ማርያም በዓል ነውና እንኳን ለግሸን ደብረ ከርቤ በዓል አደረሳችሁ ማለት እወዳለሁ። ከዚህ ጋር በተያያዘ ዛሬ በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጧቱ 2:45 ላይ እየተሰራ ያለውን ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ እስካሁን ከ25 በላይ ሰዎች የሞቱ ሲሆን በርካታ ሰዎች ላይ ደግሞ የአካል ጉዳት መድረሱን ሰምተናል። እስካሁን የተጎዱና የሞቱ ሰዎች በሰው ኃይል እየወጡ ሲሆን ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንዲያደርጉ ጥሪ ቀርቧል እና በዚህ አደጋ ህይወታቸው ላለፉ ወገኖች ጽድቅን፣ ለተጎዱ ማገገምን፣ እንደዚሁም ቤተሰቦቻቸውን ላጡ መጽናናትን እንመኛለን። ወደ መጀመሪያው ርዕስ ስንሸጋገር የማስረሻ ሰጤን ንግግር በተመለከተ በትናንትናው ዕለት አንድ ፕሮግራም ይዤ ወደ እናንተ መጥቼ ነበር። ማስረሻ ሰጤ በጣና ቴሌቪዥን ቀርቦ ባደረገው ንግግር ዙሪያ የመከላከያን ሚሊታሪ ለብሶ የመከላከያን ዩኒፎርም ለብሶ ከእግሩ ስር ከጫማው ስር ሊያደርገው የሚገባውን ለብሶ አገዛዙን ፕሮፓጋንዳ ሲነዛ ነበረ። ያንንም በተመለከተ አንድ ፕሮግራም ወደ እናንተ አድርሼ ነበር። ልብሱን የለበሰው ያለምንም ምክንያት አይደለም። ሆን ብሎ ከመከላከያ ጎን መሰለፉን ለመግለጽ ነው ያንን ልብስ የለበሰው። ንግግሩንም አይታችሁ ከሆነ ቀጥታ የብልጽግና ልሳን ከሆኑ ከነ ኤርሚያስ ለገሰ ከነ ሲሳይ አጌና እና ከሌሎቹም የተቀዳ ነው እና ይሄ ደግሞ ለአማራ ታገላለሁ የሚል ድርጅት አመራር የሆነ ሰው እንደዚህ አይነት ንግግር አይጠበቅም በማለት ትችታችንን አቅርበን ነበር። ከዚህ ጋር በተያያዘም አርበኛ መከታው በትናንትናው ዕለት በአንከር ሚዲያ ቀርቦ ማስረሻ ሰጤ ያደረገው ንግግር እኛን አይመለከትም፣ አፋሕድን አይመለከትም በማለት ተናግሯል። እንዲሁም እንደ አፋሕድ ስራ አስፈጻሚም እንደ አመራርም አፋሕድ ምንም እውቅና የለውም። አፋሕድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን። እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም። አፋሕድንም የሚወክል አይደለም ብዬ ነው የምገልጸው። እንደሰማችሁት አርበኛ መከታው ማስረሻ ሰጤ ወይም ብርሌው ያደረገው ንግግር እኛን አይመለከትም፣ በራሱ ያደረገው ነው፣ የጋራ ያደረግነው አይደለም፣ በጋራ የተነጋገርንበት አይደለም በማለት ተናግሯል። ይሄ ንግግር የወክለው እነማንን ነው? ብአዴኖችንና ተመስገን ጥሩነህን እንጂ እኛን አይወክልም ብሏል። በተዘዋዋሪ ሲተረጎም አልባሳቱም ጭምር ያንን አልባሳት ለብሶ በመቅረቡ ቅሬታ እንደተሰማው በሱሱም ቢሆን መከታው ተናግሯል። ያው መከታው ደፈር አድርጎ መናገር አይወድም። በተረፈ አንድ ስለመሆኑም ተናግሯል። አንድ ለመሆን አሁን ቢሆን እየሰራ ነው ብሏል። ይሄ አፋሕዶች ጋር የተለመደ ጉዳይ ነው። እኔ አንድ ቢሆኑ አፋብኃና አፋሕድ አንድ ቢሆኑ ደስ ይለኛል። በእርግጥ የሚታወቁ አርበኛ በሚል ስም የብአዴን ተላላኪዎች አሉ እዛ ድርጅት ውስጥ። እነሱም በለየ መልኩ ወደ አንድነት ቢመጡ ደስ ይለኛል። ግን አፋሕዶች እነዚህ ናቸው። ሚዲያ ላይ ሲመጡ ሁሉም ስለ አንድነት አስፈላጊነት፣ ፋኖ አንድ መሆን ስላለበት፣ አንድ ካልሆኑ ጣፈንታቸው መጥፋት እንደሆነ ይነግሯቸዋል ሁሌ ማለት። ከዛ ከሚዲያ ፊልክ ብለው ከወጡ በኋላ እንደዚህ ያልኩት እኮ ብለው የሸረኛ ንግግራቸውን እርስ በርስ ካወሩ በኋላ ወደ ማፍረሳቸው ተመልሰው ይገባሉ። መከታውም ትናንት የተናገረውን እኔ አልተቀበልኩትም። በተግባር ካልሆነ በስተቀር ከዚህ በኋላ ከአፋሕድ በንግግር የሚመጣ ነገር መቀበል አይቻልም። ኢቭን የማስረሻ ሰጤ ንግግር የአፋሕድ አቋም ካልሆነ ድርጅቱ እንደ ድርጅት መግለጫ ሊወጣበት ይገባል። የድርጅታችን አመራር የሆነ ማስረሻ ሰጤ ወሎ ላይ የተገኘውን ቤት አማራ ላይ በብዙ ፋኖች መስዋዕትነት በአማራ መስዋዕትነት የተገኘውን ድል ለሌሎች አሳልፎ ሊሰጥ ሞክሯል። ይሁንና ግን በማስረሻ ሰጤ የተቀረቀረው ሐሳብ እኛም የማይወክል መሆኑን እንገልጻለን ብሎ መግለጫ መስጠታል። መግለጫ ብቻ አይደለም፣ እርምጃ መውሰድ አለበት። ምክንያቱም ማስረሻ ሰጤ በአልባሳቱም ይሁን በቃላቱ ግልጽ የሆነ መልእክት አስተላልፏል። ከመከላከያ ጎን መሰለፉን አሳይቷል። ማስረሻ ሰጤ የሚታወቀው ምንድን ነው? ተመስገን ጥሩነህ ጋር አብሮ በመስራት ነው የሚታወቀው።
ተመስገን ጥሩነህ ጋር አብሮ የሚሰራ ነው። ግን ይሄንን ደግሞ አፋሃዶች ሁሉም ያውቃሉ። ኢቭን ኮሎኔል ፈንታው ሳይቀር ያውቃል። ግን ተመሳሳይ መስመር ውስጥ የሆኑ በመሆናቸው የተነሳ አይፈሩትም እንጂ እኮ በድሮ ሁሉ እኮ ሊያስመታቸው ይችል ነበር። የተለያየ አቋም ላይ ቢሆኑ ኖሮ በድሮን ሊያስመታቸው ይችላል። እነ ተመስገን ጋር እየሰራ ነው። ተመስገን ጋር ከመስራት በላይ ምን ኃጢአት ሊኖር ይችላል? ስለዚህ አፋሃድ በመከታው በኩል ያችን ቃላት ከማስተላለፍ ባለፈ ግልጽ የሆነ መግለጫና እርምጃ ሊወስድ ይገባል ማለት ወዳለሁ። በተረፈ መከታው ስለ አንድነት ቢያወራም እነ መከታው ጋር ደግሞ የመጨረሻ አፍራሽ ሆነ አስተሳሰብ ያላቸው ልጆች አሉ። እነ አዶናይ እነ ካሳውን እያንጸባረቁት ያለው አቋም ከማስረሻ ሰጤ ጋር የሚመሳሰል ነው። እነዚህ ሰዎች ስልጣን ላይ ካለው አገዛዝ በላይ ቀጠና ለያይተው የአማራ ቀጠናዎችን በመጥላት በመርገም የሚታወቁ ናቸው እና አዶናይ ከጎጃም ይልቅ ቱለማ ይቀርበናል በሚል አስተሳሰባቸው ነው የምናውቃቸው። እነዚህን ሰዎች አመራር አድርገህ በእነሱ ተቀበይ ይዋልክ አንድ መሆን ይቻላል ምናምን ብትለኝ እኔ አልሰማም። በተግባር ግን አንድ ከሆንክ አለመቀበል አልችልም። ሌላው አፋሕድን ማመን የማይቻልበት ምክንያት ከዚህ በፊት መስፍን የሚባል አመራራቸው ከአብዱ ጋር የደቡብ ወሎ አመራር የነበረው የአማራ ክልል ምክትል ርዕሰ መስተዳድር ከሆነው ከአብዱ ሁሴን ጋር በስልክ ሲነጋገር ተይዞ ነበር። እርምጃ ወስደን በአጭር ጊዜ እናሳውቃለን ብለው ምን አሳወቁ? ምንም አላሳወቁ። ምክንያቱም መስፍን ሲያደርገው የነበረው ንግግር እነሱን የሚወክል በመሆኑ የተነሳ በእነሱ የተወከለ በመሆኑ የተነሳ ሚዲያ ላይ መጥተው ነገሩን ካበረዱ በኋላ ድምፃቸውን አጥፍተዋል። እነ እስክንድር መጥተው እርምጃ እንወስዳለን እኛን የሚወክል አይደለም ምናምን ብለው ነገሩን ካለዘቡ በኋላ ሲተውት አይተናል። ሌላ እንግዲህ የኤርትራን በተመለከተ ለምን እንደገረማቸው አልገባኝም። ምክንያቱም ከዚህ በፊት እኮ እስክንድር ነጋ ከአርበኛ የባለሸት ጋር በስልክ ሲነጋገር የሚያሳይ የድምፅ ቅጂ ወጥቶ ነበረ። የባለሸትን ወደ ኤርትራ ሲልከው እዛ ሄዶ ቢሮ እንዲከፍት እኛ ምንም እንኳን የአማራ ሕዝብ ጉያ ውስጥ ሆነን ለመታገል ብንገደድም ግን ዘርን መሰረት ያደረገ አደረጃጀት ለኢትዮጵያ ያስፈልጋል ብለን አናምንም። ኤትኒክ ቤስት ፌዴራሊዝሙን እንቃወመዋለን። የዜግነት ፖለቲካ ምናራምረን። ስለዚህ ይህንን ከነገርካቸው የምትፈልገውን ድጋፍ ያደርጉልሃል በማለት አርበኛው ባለሸትን ወደ ኤርትራ ሲልከው የሚያሳይ የድምፅ ቅጂ ቀርቦልን ነበር። ደብዳቤ አዘጋጅተንልሃል። አሁን የእንትን ያለ ምንድነው ደብዳቤው ተዘጋጅቶ ሁሉ ነገር አልቆ ማንነትህን የሚገልጽ ለምን ዓላማ እንደተላክ የሚገልጽ ደብዳቤ በእንግሊዘኛ አዘጋጅተን ጨርሰናል። ጨርሰን ዋትስአፕ ነበረ ስንጠብቅ የነበረው። ያ ዋትስአፕ ሳይገኝ ወደዛ እንዳጋጣሚ እንትን አልክ። ቆይቷል እሱ ከተዘጋጀ እና ዋትስአፕን ከመሻገር በፊት ስልክ ላይ ልልክልህ ፈልገን ነበር። እነሱ አሁን ዋትስአፕ ካላቸው ዋትስአፕ ላይ ደብዳቤውን እንልካለን። እንደዛ ይሻላል። አንድ ይሄ ነው። አይ ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበልህ። አሁን ዋናኛ የምንፈልገው የተላክበት ዋነኛው መጀመሪያ የሥራ አስፈጻሚ ኮሚቴ አባል መሆንህን የሎጂስቲክስ ኃላፊ መሆንህን ትገልጽላቸዋለህ። ከዛ በቃል ግን ሰውዬው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው ቢሮ ለመክፈት ነው። ይሁንና ግን ይህ የድምፅ ቅጂ ከወጣ በኋላ አርበኛ የባለሸት እንዴት እንደሆነ ባልታወቀ ሁኔታ ከፌደራል ፖሊስ እጅ እንዲወድቅ ተደርጓል። ይሄን ያደረገው ማን ነው? እዛው አፋሕድ ውስጥ ያሉ የብልጽግና ሰርጎ ገቦች ጠቁመው አስይዘውታል። አሁን ላይ እስር ቤት ነው ያለው። የሚገርማችሁ ማለት ነው እንደ ጉድ በርካታ ግፍ አስተናግዶ ያ መረጃ እንግዲህ የድምፅ ቅጂውም ራሱ የወጣው አፋሕድ ውስጥ ባሉ ሰዎች አማካኝነት ነው። እዛ ውይይት ላይ በተሳተፉ ሰዎች አማካኝነት ነው የወጣው እንጂ እስከዛሬው አብይ አህመድ ስልክ ጠልፎ ምናምን ያወጣው አይደለም። እርስ በርሳቸው ያወጡት ነው። ያንን አርበኛ ወደ ኤርትራ ሲሄድ መንገድ ላይ አስይዘው እስር ቤት አስገብተውታል። ይሁንና ግን እነሱም ከኤርትራ ጋር መስራት እንደሚፈልጉ በዛ የድምፅ ቅጂ በግልጽ ነግረውናል። ዛሬ አፋብኃ ያንን ቢያደርግ እንኳን ያላደረገውም ቀርቶ ቢያደርግ እንኳን ለምን እንደገረማቸው ግልጽ አይደለም። ምናልባት እነሱ እንግዲህ ቢሮ መክፈት የፈለጉት ኤርትራ ላይ ገብተው ለአገዛዙ የስለላ ስራ ለመስራት ካልሆነ በስተቀር ኤርትራ ገብተው ቢሮ ስለመክፈት ሲነግሩን ነበር። ልክ አፋሕድ ውስጥ ገብተው አማራ ትግል ውስጥ ገብተው ትግሉን ሲያበላሹ እንዳየነው ሁሉ
ኤርትራም ውስጥ ገብተው የአገዛዙን ስራ መስራት ፈልገው ካልሆነ በስተቀር ቢሮ ስለመክፈት ከነሱም ሲመጣ የነበረ ሐሳብ ነው። ይሁንና ዛሬ ለምን ርዕስ ሊያደርጉት እንደሞከሩ ግልጽ አይደለም። ስንትና ስንት ፋኖች ያጣንበትን፣ ስንትና ስንት አርበኞች የገበርንበትን ትግል ለሌሎች አሳልፎ መስጠት ያገዛዙን ፕሮፓጋንዳ ተጋርቶ ማለት ነው ልክ ስላልሆነ አፋሕድ እንደመጀመሪያ በዚህ ጉዳይ ላይ መግለጫ ማውጣት ይገባዋል። ከዚህ ባለፈም ማስረሻ ሰጤ ላይ እርምጃ ወስዶ ማሳወቅ ይገባዋል እላለሁ። ወደ ሁለተኛው ርዕስ ስንሻገር የኦህዴድ አዲስ ዘመቻን ይመለከታል። ኦህዴድ በአማራ ክልል ላይ አዲስ ዘመቻ አውጇል። ወያኔና ኤርትራ ላይ ፎክር፣ አማራን በስፋት ጉረር በሚል መሪ ቃል የሚመራ አዲስ ዘመቻ አማራ ምድር ላይ አውጇል። ትናንት ሰሜን ወሎ፣ ጎጃም እና በተለያዩ የአማራ ቦታዎች ላይ ከፍተኛ የሆነ ሰራዊት ሲያስገባ ነበር። በተለይ ደግሞ ወልዲያ የገባው ሰራዊት ቁጥር ስፍር ቁጥር አልነበረውም የሚል መረጃ ደርሶናል። ወያኔና ኤርትራ ላይ ፎክር፣ በፕሮፓጋንዳው በሚዲያው ወያኔ መጣውልሽ እያልክ አቅራራ፣ ኤርትራ መጣውልሽ እያልክ ፎክር፣ በተግባር ግን ሰፊ የሆነ ሰራዊት አስገብተህ አማራን ውረር እንደለመድከው የሚል ትዕዛዝ ተላልፏል። እንግዲህ ከዚህ በፊት 10 ጥቁር ክላሽ ከፋኖች ገባ በሚል ምክንያት አብይ አህመድ ያወጀው ዘመቻ ፋኖችን ባለብሬን፣ ባለዙ፣ ባለሞርታር፣ ባለዲሽቃ፣ ባለ ስናይፐር ሲያደርጋቸው አይተናል። ክላሹማ ተውት፣ ስፍር ቁጥር የለውም። አማራን ትጥቅ አልባ አደርጋለሁኝ መሳሪያውን ቀርቶ ሱሪውን አስፈታለሁ ብሎ ገብቶ አማራውን በትጥቅ አንበሻብሾታል። አሁን የአማራ ገበሬ ተደራጅቶላችኋል አሉ። 1 ለ5 ተደራጅቷል። ክልሌ ውስጥ ያለው የጦር መሳሪያ መከላከያ ይዞት የገባው ማለት ነው በትሪሊየን የሚቆጠር ነው። ስለዚህ የምሰራው ስራ የለኝም፣ ልጆችን አደራጅቼ 1 ብሬን ብቀበል፣ 1 ድሽቃ ብቀበል፣ 1 ሞርታር ብቀበል ስንት ብር ነው ማገኘው እያለ አርሶ አደሩም ተደራጅቶ መንቀሳቀስ መጀመሩን የደረሰ መረጃ ያመለክታል። ስለዚህ ዛሬም አብይ አህመድ ለመጨረሻ ጊዜ የሚል ዘመቻ ቢያውጅም ቅንጣት ታክል የሚያመጣው ነገር ሊኖር አይችልም። እስካሁንም ያመጣው ነገር የለም፣ ወደፊትም ሊያመጣ አይችልም። እንደውም እስካሁን ያዘመተው ሰራዊት የአማራ ጥላቻ የነበረው አማራ መውደም ፈልጋለሁ ብሎ በፍላጎቱ የገባ ነበር። አሁን እየተላከ ያለው ግን ከየመንገዱ ታፍሶ በግደታ የሰለጠነ ነው። የሰራዊት ትግል ሜዳ እንደገባ እጅ መስጠቱ አይቀርም እና አብይም በቀጣው ዘመቻ ብዙ ካሚካዚ ድሮንስ፣ ብዙ ሱሳይድ ድሮንስ አሉት በስሙ የተሰየሙ በአብይ ስም የተሰየሙ አጥፍቶ ጠፊ ድሮኖች አሉት። በነዛ ድሮኖች ባለፈው ጎባ ላፍቶ ላይ እንዳደረገው ሁሉ እናቶችን መጨፍጨፍ ይችላል። በትራንስፖርት ሲሄዱ የሚያገኛቸውን ሰብሰብ ብለው የሚያገኛቸውን ፋኖች ሊመታ ይችላል። ንጹሃንን ሊጨፈጭፍ ይችላል። ከዛ ውጭ ግን ቅንጣት ታክል ለውጥ ማምጣት አይችልም። የበለጠ እንደውም አማራን አስታጥቆት ይወጣል እንጂ የሚያመጣው ነገር አይኖርም። በተረፈ ቢቢሲ የጎባ ላፍቶውን የድሮን ጥቃት በተመለከተ ትናንትና በሰፊው ዘግቦታል እና አጭር ስለሆነ ላንብብላችሁ። ቅዳሜ ጠዋት ነው መስከረም 17 2018 ዓ.ም ይላል። ሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ቀበሌ ጤና ጣቢያ ህይወት እንደተለመደው ትቀጥል ነበር። በአንዱ ክፍል ለ2 ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቅ አባት ነበር። በሌላ ክፍል የታመሙ ልጆቻቸውን ዳግም በጤና ለማያል ሌት ተቀን የሚተጉ እናትና አባት ነበሩ። በመዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ህይወት ወደዚህ ምድር ለማምጣት ምጥ ይዟት ትታገል ነበር። የጤና ባለሙያዎችም የህይወትና የሞት ሽረት በሚደረግባቸው ክፍሎች ውስጥ የሰው ህይወት ለማትረፍ እዚህ እዛ ይሉ ነበር። ከቀኑ 6 ሰዓት ሲሆን ግን ይህ ሁሉ ተስፋና ትግል በአንድ ቅጽበት ተለወጠ። ሰማዩ የህይወት ብርሃንን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎች ተኝተው በሚታከሙበት ክፍል 5 ላይ አረፈ። ከዚያ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ጣቢያ ባልደረባ እንዲህ ታስታውሰዋለች ይችላል። ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን የመሰለን፣ ከጎን የነበሩት ሲወርቁ እኔን እግዚአብሔር ነው የከለለኝ። ፍንዳታው አካባቢውን አናወጠው። የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩ ትዕይንት ዘግናኝ ነበር። በደመነፍስ ነበር ይላሉ አንድ የዓይን እማኝ ለቢቢሲ ዘጋቢ ሲናገር። የደማውም የተመታውም እየተዛዘለ ከፍርስራሹ ሲወጣ ሳይ ያየሁትን ማመን አቅቶኝ ነበር። በፍርስራሹ ውስጥ የሰው ሕይወት ለማትረፍ በተደረገው ግብግብ 4 ሰላማዊ ሰዎች ግን ሊተርፉ አልቻለም በማለት ሰፊ ዘገባ ሰርቶበታል። ገብታችሁ አንብቡት፣ ቢቢሲ ያወጣው።
ስለዚህ ወደፊት በጦር ወንጀል የሚጠየቅበትን ዛሬ ግን ያለምንም ከልካይ የሚፈጽመውን ድሮን መሰረት ያደረገ የንጹሃን ጭፍጨፋ አጠናክሮ ሊቀጥል ይችላል። ከዛ ውጭ ግን የፈለገ ዘመቻ ቢያውጅ ፋኖ ፊት የሚቀርብ እግረኛ የለውም። አብይ አህመድ የሚያመጣው ለውጥ ሊኖር አይችልም። ሶስተኛው ርዕሳችን ብልጽግና ወልቃይትን ሰጥቶ አሰብን ለመቀበል ፕሮፖዛል አቅርቦ ነበር ይላል የደረሰ መረጃ። ብልጽግና ወልቃይትን ለኤርትራ ሰጥቶ አሰብን ለመቀበል ፕሮፖዛል አቅርቦ ነበር። ሆኖም ግን ያ ፕሮፖዛል በኤርትራውያኑ ዘንድ ተቀባይነት ሊያገኝ ስላልቻለ ውድቅ ሆኖበታል ይላል የደረሰ መረጃ። ልክ ለዩናይትድ አረብ ኤምሬትስ ይተላለፍለት ዘንዳ የአልፋሽካ ደለሎ ምድር ለቡርሃን እንደሰጠው ሁሉ ለዩናይትድ አረብ ኤምሬትስ በሲስተም አስተላልፍልኝ ብሎ ለጀነራል አልቡርሃን ከሰጠው በኋላ የጫካ ቤተ መንግስት የሚገነባበት ቢሊዮን ዶላር እንደተቀበለው ሁሉ አብይ አህመድ ወልቃይትን ለኤርትራ አስረክቦ አሰብን ለመቀበል እንደ ፕሮፖዛል ይሄንን አቅርቦ ነበር። ሁለተኛ አማራጭ አድርጎ ያቀረበው ደግሞ ከአባይ ግድብ ላይ የተወሰነ ፐርሰንት የተወሰነ ሼር ለኤርትራ መስጠት ነበር። ይሁንና ሁለቱንም ሐሳቡን ውድቅ አድርገውበታል። አንደኛ የወልቃይትን ጉዳይ ያልተቀበሉት ኢትዮጵያውያን በመሬታቸው በግዛታቸው ላይ እንደማይደራደሩ ስለሚያውቁ አብይ አህመድ የሚሰራው ስራ በኢትዮጵያውያን ዘንድ ቅቡልነት እንደሌለው ስለተረዱ ያንን ሐሳቡን ውድቅ አድርገውበታል። በነገራችን ላይ አብይ አህመድ ከሰራው ነገር ሁሉ እንደ አልፋሽካ የሚያንገበግበኝ የለም። ስለ አልፋሽካ ስሰግብ ገስክስ ጃና ሞራይ ላከልኝም መረጃ መሰረት አድርጌ እንዴት አድርጎ ለጀነራል አልቡርሃን እንደሰጠው ጀነራል አልቡርሃን ራሱ በወቅቱ በትዊተር ሐሳቡን አንጸባርቆ ነበር። ወረን አይደለም አብይ አህመድ ሰጥቶን ነው ያናደረግነው በማለት በትዊተር ሐሳቡን ከገለጸ በኋላ ያንን የትዊተር መልእክት አጥፍቶታል። እስካሁን ድረስ ያንን የትዊተር መልእክት ሰርች ባደርግም ላገኘው አልቻልኩም። ስለዚህ ያ የጀነራል አልቡርሃን የትዊተር መልእክት ያላችሁ ሰዎች ልትልኩልኝ ትችላላችሁ። እና የአልፋሽካ ጉዳይ በጣም ያናድዳል፣ በጣም ያንገበግባል። ምርታማውና በርካታ ጸጋ በውስጡ የያዘው የአልፋሽካ ደለሎ መሬት እንደዋዛ ሂዶ መቅረቱ በጣም ያንገበግባል። ይሄ አልፋሽካ ላይ የተሰራውን ስራ እነ ኮሎኔል ደመቀ አሳምረው ያውቃሉ። እንደውም ባለፈው በሰፊው ፕሮግራም ስሰራበት ጫጫታ መጣ። ከዛ በኩል ጫጫታ ማለት ነው ስለ አልፋሽካ አንተ ማን ስለወንግ ነው ከኛ በላይ የምታስበው አርፈ ቁጭ በል የሚል ቁጣም ሁሉ መጣ። ይሁንና ግን በሺህ ዓመትም ይሁን በመቶ ዓመትም ቢሆን ዛሬ የተወሰደው መመለሱ አይቀርም። ያንን መሬት ግን አሳልፈው የሰጡት እና አብይ አህመድ መሆናቸው መታወቅ አለበት። ወልቃይትንም ተመሳሳይ አይነት ስራ ለመስራት አብይ አህመድ አቅርቦ ነበር ቢከሽፍበትም። ከዚህ ጋር በተያያዘ ባለፈው እንግዲህ የኤርትራ የውጭ ጉዳይ ሚኒስተር ለስብሰባ ወደ ኒውዮርክ በሄደበት ሰዓት ላይ ከኢትዮጵያ ጋር ለመደራደር ዝግጁ ነኝ አለ እያሉ የብልጽግና ሚዲያዎች ጮቤ ሲረግጡ ነበር። እና አንድ አፍታ እና አዩዛ ሀበሻ በነገራችን ላይ ደብረ ብርሃን ዩኒቨርሲቲ የሚያስተምር ልጅ ነው። የመጨረሻ አማራ ምድር ላይ ተቀምጦ ጸረ አማራ ፕሮፓጋንዳ ከሚነዙ ልጆች መካከል አንዱ እሱ ነው። ከዛ በኋላ መልሰው እንደገና ቢኒያም በርሄ ያወጣውን የትዊተር መልእክት መሰረት በማድረግ እነዛው ሰዎች የቀድሞ ፖስታቸውን ሲያጣፉት አይተናል። የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ የሆነው ቢኒያም በርሄ ፌክ ኒውስ በማለት ትዊተር ላይ ለጠፈ። ኤሪትሪያ ዳዝ ኖት ኔጎሽት ዊዝ ኤኒ ካንትሪ አባውት ኢትስ ሶቨሬን ቴሪቶሪ ላንድ ሲ ኦር ስካይ ኖት ናው ኖት ኢን ሚሊየን ይርስ በማለት አንድ የትዊተር መልእክት አጋርቶ ሐሳባቸውን ውድቅ አደረገው። የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የሀገር ውስጥ ሚዲያዎች የተዘገበው መረጃ ውሸት ነው። ኤርትራ በራሷ የባህር በር ግዛት ላይ ሰማይ ላይ መሬት ላይ ዛሬ ብቻ ሳይሆን በሚሊዮን ዓመታት ውስጥ የምትደራደርበት ምክንያት የለም የሚል ፖስት አጋርቶ ውሸት ራሳቸውን ፈጥረው እያስተሰቱ መሆናቸውን ይፋ አድርጎታል። ያም ሁኔታ ከተከሰተ በኋላ እነ ጌታቸው ረዳ ሳይቀሩ አሁን ላይ መጥተው እየሸለሉ ይገኛሉ። ጌታቸው ረዳም የኢትዮጵያ ባህር በር ባለቤት መሆኗ ግድ ነው እያለ ሲናገር ነበር። ከዚህ በፊት ግን ምን ሲል ነበር ጌታቸው ረዳ? እስኪ ሰምተነው እንመለስ። ደም በሚመለከት የነበረው ግንዛቤ ላለፉት 100 ዓመታት ውስጥ ለ30 ዓመታት ያክል ትውልድ ገብረን ወደብ ተጠቅመን ነበር። ግን ይሄ ትውልድ መገበር ማቆም መቻል አለበት። ስለዚህ ወደቦቻችን ወደብ መጠቀም ካለብን ገንዘብ እንገብር፣ ትውልድ እናድን የሚል አቋም ነው የነበረው። ስለዚህ ትውልድ አድነን ገንዘብ እየገበርን ወደብ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 ዓመታት ውጤቶች የሚያሳምኑ ይሆናሉ።
ጌታቸው ረዳን እንግዲህ እንደሰማችሁት ለ30 ዓመታት ትውልድ እየገበርን ወደብ ስንጠቀም ነበረ። ባለፉት 24 ዓመታት ግን ትውልድ በመገበር ፈንታ ገንዘብ እየገበርን በአግባቡ ልማታችንን እያሳለጥን ነው። ስለዚህ ጉዳይ ተጠናክሮ መቀጠል አለበት እያለ ሲበሸከት ነበር። በእርግጥ ጌታቸው ረዳ ትናንት ምን አለ አይባልም። የብልጽግና አመራሮች ትናንት ምን አሉ አይባልም። ትናንት ሌላ ሰው ናቸው፣ ዛሬ ሌላ ሰው ናቸው። ነገም ደግሞ ማንነታቸውን የሚወስነው አሸናፊው ኃይል ነው። አሸናፊው ኃይል ይዞት የሚመጣ አመለካከት ነው። ከዛ አመለካከት ጋር ራሳቸውን አላምደው ለመሄድ የሚከብዳቸው አይደሉም። በተረፈ ግን ጌታቸው ረዳ የባህር በር ጉዳይ ግድ ነው በማለት ትናንትና ባደረገው ቃለ መጠይቅ ላይ ገልጿል። ሌላ ኤርትራ የህዝብ ቁጥሯ አናሳ በመሆኑ የተነሳ ትግራይና አማራ ምድር ላይ ያሉ ሞኞችን ተጠቅማ ዓላማዋን ለማሳካት ጥረት እያደረገች ነው በማለት ተናግሯል። ይህም ትናንት ከተናገረው ንግግር ጋር ስናወዳድረው አራምባና ቆቦ መሆኑ እርግጥ ነው። በእርግጥ አማራ አሁን ከየትኛውም ኃይል ጋር እየተሰለፈ ያለው ጄኖሳይድ እየተፈጸመበት ስለሆነ ነው። በዓለም ላይ ትልቁ ወንጀል ጄኖሳይድ ነው። የወንጀሎች ሁሉ ወንጀል ተብሎ የሚገለጸው ጄኖሳይድ ነው። ጄኖሳይድ የሚፈጸምበት ህዝብ ደግሞ ህልናውን ለማስጠበቅ ህልናውን ለማስከበር ከፈለገው አካል ጋር እንዲሰራ ይበረታታል። ስለዚህ አማራም እያደረገ ያለው ይሄንን ነው እንጂ ትናንትና እኮ ይታወቃል አባይ ግድብ ሲገነባ ማን ቦንድ እንደገዛ ኢትዮጵያ ዳር ድንበር ተደፈረ እያለ በማያውቀው ካራማራ የተለያዩ ቦታዎች ላይ እየሄደ ሲሞት የነበረው ማን እንደነበር ይታወቃል። ኢቭን ባድሜ ላይ ብትወስድ ባድሜ ላይ ወልቃይት ራያ የሚለውን ነገር ትቶ ባድሜ ላይ ሄዶ የረገፈው ማን እንደሆነ ይታወቃል። ዛሬ ግን በህልውናው ላይ ጥቃት ተፈጸመበት፣ ጄኖሳይድ ተፈጸመበት። ስለዚህ ከየትኛውም ምድራዊ ኃይል ጋር ሰርቼ ህልውና የማስከበር አለብኝ ብሎ በማመኑ የተነሳ ነው ጌታቸው ረዳ ውስኪ ከተሟላለት ቮድካ ከተሟላለት እሱ እንደፈለክ የምታስቀባጥረው ሰው ነው። በዚህ ደረጃ ግን ያለውን ነባራዊ ሁኔታ ክዶ ትግራይ ላይ ትናንትና የህልውና አደጋ ተከሰተ እያለ ሲል እንዳልነበረ ዛሬ ለህልውናው የሚታገለውን ህዝብ ሞኞች በሚል ቃል መግለጹ በጣም አስገራሚ ነው። ኤኒዌይስ ዛሬ አላግባብ የሚሰነዘር ቃል ነገ ራሱን የሆነ አጸፋ ይዞ ይመጣል። ጌታቸው ረዳ ደግሞ ይሄንን ከምንም በላይ ይረዳል። ትናንትና በአማራ ኤሊት ላይ የምናወራረደው ሂሳብ አለን ብሎ እንደ ቀልድ መጥቶ የተናገረው ንግግር ምን ያህል አጸፋ ይዞ እንደመጣ አይቶታል። ትናንትና ትግራይ ላይ ከተሰነዘረው ጥቃት ጀርባ የጌታቸው ረዳ ቃላት ትልቅ ሚና ነበራቸው። ዛሬ ደግሞ ፐርሰናሊ ከብልጽግና ጎን ተሰልፎ የሚናገረው ነገር ከዚህ ከተንገዳገደ አንድ አቡስ ከቀረው ስርዓት ጎን ተሰልፎ የሚናገረው ነገር ነገ የራሱን የሆነ አጸፋ ይዞ መምጣቱ አይቀርም። በተረፈ በአማራ ክልል በተለይም በሰሜን ወሎ ውጊያ ላይ ተሳትፋችኋል የተባሉት ህወሓቶች መልስ ሰጥተዋል። የህወሓት ውጭ ጉዳይ ኃላፊ ሆነው አቶ አባዲ ገብረስላሴ መልስ ሰጥቷል። እንደዚህ አይነት ንግግር አማራን ዝቅ ለማድረግ ሆን ተብሎ ታስቦ የሚደረግ ነው በማለት ተናግሯል። አማራ ህዝብ እስካሁን ራሱን በብቃት ሲከላከል ነበር፣ ወደፊትም ራሱን መከላከል አያቅተውም። ስለዚህ በዚህ ውጊያ ላይ እኛ እንዳልተሳተፍን ይታወቃል። አጋጣሚውን ተጠቅሞ እኛም መውረስ ስለፈለጉ ነው እንጂ ሰሜን ወሎ ውጊያ ላይ የተሳተፈው ፋኖ ነው የተሳተፈው። እስካሁንም ድረስ ህልውናውን ማስከበር ማስጠበቅ የቻለው በራሱ ትግል ነው በማለት ተናግሯል። ብልጽግናም ግልጽ ነው ይህንን ፕሮፓጋንዳ የከፈተበት ምክንያት ይታወቃል። ይሁንና ግን ህወሓቶች በሰሜን ወሎ ውጊያ ላይ ከፋኖ ጎን ተሰልፈው ተሳትፈዋል ከማለት በዘለለ ወያኔዎች ላይ የሚሰነዝረው ዱላ ሊኖር አይችልም። ኤርትራ ላይ የሚሰነዝረው ዱላ ሊኖር አይችልም። ቅድም እንዳልኳችሁ ነው መግቢያው ላይ ሲጀምር ኤርትራና ወያኔ ላይ ፎክር፣ አማራ ክልልን ውረር የሚል ትዕዛዝ ነው የተላለፈው። ይሄኛው ለፕሮፓጋንዳ ተብሎ ይሄው ሁሉ ዱላማ እንደዚህ አይነት ቅጣት አስተናግጄ ከአንድ ሺህ አካባቢ የሚጠጋ መከላከያና ሚኒሻ ተማርኮብኝ ይሄን ያደርገውማ ፋኖ ነው ብዬ መቀበል የለብኝም። ስለዚህ ውጫዊ ኃይል አምጥቼ መቀላቀል አለብኝ በሚል አስተሳሰብ የሚያናፍሰው ነው። ይሁንና ግን የህወሓት የውጭ ጉዳይ ኃላፊ ሆነው አቶ አባዲ ገብረስላሴ እዚህ ውጊያ ላይ አልተሳተፍንም፣ ዓላማው ግን እኛ ላይ ጥቃት መክፈት ነው በማለት መልስ ሰጥቷል።
ቀጣዩ ርዕሳችን የኢኮኖሚ ጉዳይን ይመለከታል። እንግዲህ ኦህዴድ ወይም በአብይ የሚመራው ብልጽግናው አገዛዝ እስካሁን ድረስ ከመዳፉ ያልወጣው ነገር ኢትዮጵያውያንን የመግደል አቅሙን ብቻ አላጣም፣ ኢትዮጵያውያንን የሚገልበትን አቅም አላጣም። እንደ አንድ አምባገነን እንደ አንድ አረመኔ ኢትዮጵያውያንን አሁንም የመግደል አቅሙን አላጣም። ሌላ ነገር ግን መስራት የማይችልበት ደረጃ ላይ ደርሷል። በተለይ ኢኮኖሚያዊ የሆነውን ችግር መፍታት የማይችልበት ደረጃ ላይ ደርሷል። ይሄ ደግሞ ዓለም አቀፍ ሪፖርቶችም ጭምር የሚያመላክቱት ነው። የአይኤምኤፍ እና የወርልድ ባንክን የጋራ ሪፖርት ብንመለከት የምንረዳው ይህንኑ ነው። ሌሎችም ለምሳሌ የኑሮ ውድነት የድህነት ኢንዴክስ የሚያወጡ ዓለም አቀፍ ተቋማት የሚያወጡትን ሪፖርት ብትመለከቱ ኢትዮጵያ የመጨረሻ ደረጃ ላይ እየተቀመጠች መምጣቷን ትረዳላችሁ። ያንንም ጫና ግን አብይ አህመድ በጣም አስገራሚ ውሳኔዎችን እየወሰነ ይገኛል። እነዚህም ውሳኔዎች በዚህ እንኳን አሁን ባለፈው ሳምንት እና በዚህ ሳምንት ተግባራዊ የተደረጉት አመፅ ለመቀስቀስ የሚያበቁ ቢሆንም የኢትዮጵያን ሕዝብ ልብ በመረዳቱ የተነሳ አብይ አህመድ ያለምንም ሀሳብ የአይኤምኤፍን ትዕዛዝ እየተቀበለ ተግባራዊ ያደርግ ይዟል። የኢትዮጵያ ንግድ ባንክ ወደ ሌሎች ባንክ ገንዘብ ስትልክ 100 ብር ስትልክ 57 ብር ይቆርጣል። 100 ብር ስትልክ 57 ብር ይቆርጣል። ትናንትና ብዙዎች በኢንቦክስ ሲልኩልኝ ነበር። ይኸው 100 ብር ትራንስፈር አድርጌ 157 ብር ተጨማሪ ቆረጠብኝ እያሉ ይላኩልኛሉ። ነዳጅ አሁን ታክስ ማድረግ ጀምሯል። 15% ኤክሳይዝ 15% ቫት አድርጎ 30% ለመቅረጥ በዝግጅት ላይ ይገኛል። ይህ ሁሉ ነገር ኑሮ ላይ የሚያመጣው ጣጣ ቀላል አይደለም። ይሁንና ግን አብይ አዲስ አበባና የኢትዮጵያን ሕዝብ አለመናቅ ይችላል። አብይ የኢትዮጵያንም ሕዝብ ይሁን የአዲስ አበባን ሕዝብ እንዴት አድርጎ ሊያከብሩ ይችላል? አለመናቅስ ይችላሉ? ምክንያቱም አንድም ቀን አጸፋውን አሳይቶ የማያውቅ አንድም ቀን ቁጣውን ገልጾ የማያውቅ ሕዝብ እንዴት ተደርጎ ሊከበር ይችላል? እልፍ አላፍ ውሳኔ እያመጣ ሲጥልብህ እስካሁን ድረስ የቱ ተቃወምክ? ማአት አይነት ውሳኔ ወስኗል አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ። የቱን ነው የተቃወምከው? በየትኛው ተግባርህ አክብረህ? ለምሳሌ ነዳጅ አብይ አህመድ ሲመጣ 20 ብር ነበር የሚሸጠው። ዛሬ ስንት ገብቷል? 123 ብር ገብቷል። የአንተ ገቢ ግን እዛው ላይ ነው ያለው። ዶላር 27 ብር ነበር አብይ አህመድ ወደ ስልጣን ሲመጣ፣ አሁን 160 ብር ገብቷል። በባንኮች 140 130 ብር አካባቢ እየተመነዘረ ነው። ከዛ በላይ ነው። ስኳር 200 ብር እየተሸጠ ነው። ቡና 2000 ብር እየተሸጠ ነው። ሙዝ 150 ብር እየተሸጠ ነው። በየአይነት 500 ብር እየተሸጠ ነው። እና ይሄ ሁሉ ዶፍ እየወረደብህ፣ ለምሳሌ የ10 ሺህ ብር ደሞዝተኛ ወደ በየአይነት ደሞዙን ሲቀይረው 20 በየአይነት ይኖረዋል ማለት ነው። እንሳቅ እንጂ እንሳቅ። መቼም ይሄ ህዝብ አልከበደውም አይደለ? አስባችሁታል? 10 ሺህ ብር ኔት የሚያገኝ መንግስት ሰራተኛ በየአይነት ሂጅ የጥሩ ሆቴል ልብላ ቢል 20 በየአይነት ነው መብላት የሚችለው። 20 በየአይነት ቡና ልግዛ ቢል 5 ኪሎ ቡና ነው መግዛት የሚችለው በደሞዙ ማለት ነው። እና በዚህ ደረጃ ህይወት እየተጫወተበት በጥይትማ አብይ አህመድ እርምጃ ከሚወስድብኝ ድህነት አንኩቶ ያጥፋይ ብሎ የወሰነ ህዝብ እንዴት አድርጎ ሊከበር ይችላል? ቤትህን ያለ ካሳ ሲያፈርስብህ ዝም ብለህ አለፍከው። በጅምላ ማትሪክ ወድቀሃል ሲልህ በዝምታ አለፍከው። ጥሩ አልሰራህም ብለህ አለፍከው። ከ500 ምናምን ሺህ ከ580 ምናምን ሺህ 50 ምናምን ሺህ ነው ያለፈው በማለት ከግማሽ ሚሊዮን የሚበልጠውን ልጅህን ሲረፈርፋቸው ያወጣት እኮ ቢያምጽ ስንት ለውጥ ማምጣት ይችል ነበረ። ስለዚህ ይህንን ሲያደርግም ልትቃወመው አልቻልክም። በየቦታው ሲያሳንስህ፣ በየቦታው ሲያሰቃይህ፣ ሲያጉርህ ትናንትና በቪዲዮ ጭምር አሳይቻችኋለሁ። የአዲስ አበባ ልጆች ገና ለገና ደመራ ላይ ሊረብሹ ይችላሉ ተብሎ በዓል በመጣ ቁጥር እየተጓፈፉ እስር ቤት እየጣሉ ናቸው። ያም ሆኖ ግን አንድም ከመካከላቸው ቁጣውን የገለጸ ለመቃወም የሞከረ ያመፀ የለም። ያ ሁሉ ቤት አዲስ አበባ ላይ ሲፈርስ ሄዶ ራሱን ከማጥፋት ባለፈ ዞር በል ቤቴን አትነካም በማለት ግብ የገጠመ አንድ እንኳን ግለሰብ አልተገኘም። አንድ እንኳን ቢያንስ በራሱ ላይ እንኳን የፈረደው ፖሊሶች ጋር ግብ ለመግጠም አልሞከረም። እና አሁንም ከአይኤምኤፍ ትዕዛዝ ጋር ተያይዞ በኢትዮጵያውያን ኑሮ ላይ የኢትዮጵያውያን ኑሮ የሚያዳሽቅ የኢትዮጵያውያን ኑሮ የሚያንኮታኩት ውሳኔ አገዛዙ እየወሰነ ቢሆንም ኢትዮጵያውያን ተባብረው በቃን ባለማለታቸው የተነሳ ግን ተጽዕኖው ተጠናክሮ ቀጥሏል። ውሳኔው ተጠናክሮ ቀጥሏል። ይሄንን ስንል ታዲያ አፈናውን ረስተነው አይደለም። በተለይ የአዲስ አበባ ሕዝብ
እንዴት ተደርጎ በቁጥሩ ልክ ደህንነት እንደተመደበበት እንደበታተኑት ጠፍቶን አይደለም። እንደዛ ሳይሆን ከአገዛዙ አፈና በላይ የከፋ ህይወት እያስተናገደ ስለሆነ ነው ይህንን ለማለት የደፈር ነው። ህይወት በጣም እየከበደ መጣ። የምትበላው ስታጣ፣ ሁሉ ነገርህን ስታጣ፣ ክብርህን ስትገፈፍ፣ ሰፈርህን ስታጣ፣ መስተጋብርህ ሲፈራርስ፣ የነበረህን ነገር ሁሉ ሲንኮታኮት ከዚህ በላይ ምን ይቀርብኛል ብለህ መነሳት የሰዋዊ ባህሪ ነው። ሰዋዊ ባህሪ ነው። ይህም ማድረግ ባለመቻለ የተነሳ ግን ጥቂት እንኩቶች ማለት ነው። በእርግጠኝነት የምነግርህ የአዲስ አበባ ህዝብ ብድግ ቢል ለምሳሌ ብልጽግናን አያገኘውም። ልክ ብድግ ሲል አብይ አህመድ የገዛውን ፕሌን ተሳፍሮ አረብ ኤሚሬትስ ነው የምታገኘው። አረብ ኤሚሬትስ ሌሎቹም ልክ እንደ ኔፓል ባለስልጣናት ሁሉ ስርቻ ውስጥ ተሸርኩተው ነው የምታገኛቸው። ግን አቅምህን መረዳት ባለመቻለ የተነሳ ይህን እንኩቶ አገዛዝ ከአቅሙ በላይ አግዝፈው ትልቅ አድርገህ ስለተመለከትከው እየተጫወተብህ ይገኛል። ሌላ ከዚሁ ጋር ተያያዥነት ያለው ጉዳይ ማለት ነው ኢሬቻን በተመለከተ የአዲስ አበባን ህዝብ ማሰቃየቱ ተጠናክሮ ቀጥሏል። ኢሬቻን ማክበር ብቻ ሳይሆን የአዲስ አበባን ህዝብ ማማረር ተጠናክሮ ቀጥሏል። እያንዳንዱ የአዲስ አበባ ነዋሪ አንዳንድ ሺህ ብር አዋጣ እየተባለ እየተበዘበዘ ይገኛል። ድርጅቶች ከ25 ሺህ ብር ጀምረው እንዲያዋጡ ጫና እየተደረገባቸው ነው። ሴክተሮች እስከ 500 ሺህ ብር አዋጡ እየተባለ ነው። ትናንት ዞብል ፖስት ባወጣው መረጃ መሰረት በአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳት ወጪ መሸፈኑ ተዘግቧል። ለበዓል አልባሳት 275 ሚሊዮን ብር ወጪ የተደረገ ሲሆን የኦሮሞ የባህል ህዳሴ መታወቂያም ተዘግቧል። በዞብል ፖስት ላይ ማለት ነው። በአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኛ ኦሮሞም ምንም ሁን ዋቄፈና ተከታይም ሁን ኦርቶዶክስም ሁን ሙስሊምም ሁን የበዓል አልባሳት ወጪ ለመሸፈን ተዘጋጅተዋል። እና አዳነች አቤቤ መጀመሪያ የዓመት ልብስህን ይቀሙሃል፣ ከዚያ የሚፈልጉትን ያለብሷል። ትናንት አረንጓዴ ቢጫ ቀይ መልበሳችንም እያሉ ከእናቶች ኩታ ላይ ከእናቶች የባህል ልብስ ላይ ሲቀዱ ነበር። አረንጓዴ ቢጫ ቀዩን ሲቀዱ ነበር። ዛሬ እንደገና የነሱን ባንዲራ የተጠለፈበት የባህል አልብሳት አምጥተው ያለብሷል። የዓመት ልብስን ከገፈፉ በኋላ የሚፈልጉትን አርማ ስለው አምጥተው ካልበስ ይሉሃል። የዕለት ጉርስህን ነጥቀው በ1 ሊትር ዘይትና በአንድ ዶሮ ያስኮነብሱሃል፣ ያሰግዱሃል። የዚህን ያህል ጨካኝ ናቸው፣ የዚህን ያህል ግፈኛ ናቸው። ለጥምቀት በአረንጓዴ ቢጫ ቀይ ያሸበረቀ የባህል ልብስ መንግስት አሰፍቶ ሲሰጥህ አስበዋል። ጥምቀት ሊከበር ስለሆነ አረንጓዴ ቢጫ ቀይ አርማ ያለው የባህል ልብስ ቀሚስ አዘጋጅቶ ለእናቶች ሲያከፋፍል፣ ለአንተም እንደዚሁ ከላይ የሚለበስ አዘጋጅቶ ሲሰጥ አስበዋል። አገዛዙ ግን እያደረገ ያለው ይሄንን ነው። አዲስ አበባ ላይ ኢሬቻን ከማክበር ባለፈ ኢትዮጵያውያንን የማማረር ስራ፣ የመዝረፍ ስራ እየተሰራ ነው። ለኢሬቻ ከሚሰበሰበው ለምሳሌ 275 ሚሊዮን ለአልባሳት መድበዋል። የሚሰበስቡት ግን በቢሊዮን ነው ሰብስበው የሚከፋፈሉት። ይህም በዓል መሰረት በማድረግ በቢሊዮን ነው። እምቢ በል ጌታዬዋ፣ እምቢ በል። ኢሬቻ የአንተ በዓል እንጂ የኔ በዓል አይደለም። እና ትናንትና ሆራ አርሰዲ ላይ ስታከብር ነበር። ዛሬ እኔ ላይ መጥተህ እየፈነጨ ነው። ማክበር ትችላለህ። ከዛ ውጭ ግን እኔን ልትበዘብዘኝ አትችልም። አይመለከተኝም። የአንተንም ልብስ አልፈልግህም በለው። እርቃንህን ብትሄድ ይሻላል። ትናንት የዓመት ልብስህን ነጥቀው ያራቆቱ ሰዎች ዛሬ የሚፈልጉትን አርማ ያተሙበትን ልብስ እንዲያለብሱ አትፍቀድላቸው። አልፈልግም በላቸው። አልፈልግም ነው ማለት ያለብህ። በተረፈ ግን የሚያዋጣው ነገር ይህንን አገዛዝ አጎንብሰህ ሰግደህ ተንበርክከህ የሚፈጽመውን ግፍ ልታልፈው አትችልም። አዋጩ ነገር በቃኝ ማለት ነው። አዋጩ ነገር በቃኝ፣ እስካሁን ድረስ ቻልኩ፣ ከዚህ በላይ ግን አልችልም በማለት ኢትዮጵያውያን በጋራ ቢተባበሩ በጣም በአጭር ጊዜ ውስጥ 1 ሳምንት ባልሞላ ጊዜ ውስጥ አብይ አህመድ የገዛውን ጀት ተሳፍሮ ወደ ዩናይትድ አረብ ኤምሬትስ እንዲፈረጥጥ ማድረግ ይችላሉ። ቢያመልጥ እንኳን ወደ ዩናይትድ አረብ ኤምሬትስ እንዲፈረጥጥ ማድረግ ይችላሉ። ከዛ ባለፈ ግን የብልጽግና አመራሮችን እያንዳንዳቸውን ከቤታቸው እየለቀሙ ትናንት ልጆቻቸው ሲገቡባቸው ከነበሩ የቃሊቲ ቂሊንጦ፣ የአዋሽ አርባ እስር ቤቶች ማስገባት ይችላሉ። በተረፈ ይሄ አገዛዝ የሚፈጽመው ግፍ ተጠናክሮ ቢቀጥልም የሰሜኑ የትብብር ግን ወሳኝ ነው። ከመሽኮርመም ወጥተን
ልናበረታታው የሚገባ ጉዳይ ነው። አሁን ኢትዮጵያ እንኳን አይደለም ከሰሜን የሚመጣ ትብብር ከሰሜን የሚመጣ መንግስት ይቅርና ኦብነግ ከሶማሊያ ተነስቶ አሸንፎ ቢመጣ ለመቀበል ዝግጁ ናት። በጣም ተንገፍግፋለች። ብልጽግና የሚሰራባት ግፍ ከመማራሯ የተነሳ የትኛውም ያሸነፈ አማጺ መንግስቱ ነው ቢመጣ ለመቀበልና እድሉን ለመስጠት ዝግጁ ናት። ይሄን ደግሞ ተስፋ ያለው ሰሜን ላይ ነው። ይሄንን ከመከላከል ከማስተባበል ወጣ አንድ ስለመሆን ማሰብ አለብን። በመርህ ላይ ተመስርተ አገር ለማትረፍ አቅደ ይሄ ቁማር አይደለም። ልክ እንደ ኦሮማራ አይነት ቁማር አይደለም። እንደዛ አይነት ቁማር ሳይሆን በመርህ ላይ ተመስርተ ኢትዮጵያን ማትረፍ አስፈላጊ መሆኑን ተረድተ በሱ ላይ ተፈራርመ ቀይ መስመር አድርገ ከዛ በኋላ ሁላችንም እንደ አቅማችን ተወክለን የምንኖርባት ሀገር ታስፈልገናለች በሚል መርህ ሰሜኖች መስራት አለባቸው ብዬ አስባለሁ። ሰሜኖች ብዬ ስናገር ሰሜን ብቻውን ወደ ስልጣን ይመጣል እያልኩ አይደለም። በእርግጠኝነት የምነግራችሁ በፋኖ ኃይሎችና በትግራይ ኃይሎች መካከል በአፋር ኃይሎች መካከል ትብብር በተፈረመ ማግስት ኦብነግ ከዛ ይመጣል፣ ኦነግ እንደዚሁ ይመጣል፣ ሌሎች ኃይሎች ይመጣሉ። መቼም ኦሮሚያን እኛ ልናስተዳድረው አንችልም። ሶማሌን እኛ እናስተዳድረውም፣ ደቡብን እኛ እናስተዳድረውም። ደቡብ ላይ የተመሰረተ ፋኖ አለ። ያ ፋኖ ሁሉ መጥቶ አብሮ አጋርነት መፈራረሙ አይቀርም። ያ ተፈረመ ማለት ደግሞ ኢትዮጵያውያን ደግሞ በየሰፈራቸው አመጻቸውን አጠናክረው ይቀጥላሉ። ህዝባዊ እምቢተኝነት በየሰፈሩ ይነሳል ብዬ አስባለሁ። ያንንም የሚሰራ የወጣቶች ክንፍ በየሰፈሩ ማደራጀት ይቻላል። ከዛ በኋላ 2018 በጣም በአጭር ጊዜ ውስጥ አብይ አህመድን እና ቡድኑን ማሸነፍ ይቻላል ማለት እወዳለሁ። ከዛ ውጭ ግን መከፋፈሉ አዋጭ አይደለም፣ መፎከሩ አዋጭ አይደለም። ወይዴ ዘርበል ባክ ፋኖ ብቻውን ታግሎ ነው የሚመጣው እያሉ ማቅራራት ይሄ ቀላል ነው። በክላሽ ግን ታግሎ ለመምጣት ምን ያህል ዓመት ይፈጅበታል ብለህ ስታስብ ሌላ አማራጭ ለማሰብ ትገደዳለህ። እርግጥ ነው ፋኖ ማሸነፉ አይቀርም። ግን እስከዛ ድረስ ህዝባችን ያለውን ሀብት ሙሉ ለሙሉ ተዘርፎ ያለውን ጥሪት አጥቶ ያለውን ቤት አጥቶ ኢኮኖሚው ወደ ወድ ተሸጋግሮ ካለቀ በኋላ ይሆናል። ሁሉ ነገር ከተበላ በኋላ ይሆናል። ሀብቱንም ካሸሹት በኋላ የኢትዮጵያንን ፍርሰት ካቀላጠፉት በኋላ አሸንፈ ብትመጣም አገር አረጋግተ መምራታችንም ብቻህን አሸንፈም አገር አረጋግተ ልትመራችንም ከዛ በኋላ ጥሪ ልታደርግላችኋችንም ትግል ላይ ያለህ ነው። ሌሎች ጋር ትብብር መፍጠር ያለብህ አጋርነት መፍጠር ያለብህ ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር ሁኑ። ስቲከሮችን አበርክቱ። ዝግጅታችንንም ላይክ ሼር እያደረጋችሁ ለሌሎች አጋሩ። በተለይ ደግሞ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ በማለት የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።